ነው የሚያስተምራችሁ። አንድ ለሃይማኖቱ የሚከራከር አካል ቄስም ሆነ ዲያቆን ማን ነው ማላበስ ካለበት ነገሮች አንዱ ስርዓት ነው እኮ ነው። በስነ ስርዓት መጠየቅና መጠየቅን ላንዲ እንትን ተመለሰሽ ከፓውዝ ተመለስ። ፓውዝ የምትሆን ሰዎች ተወዳላችሁ። ቤቱ ሪፖርት እየመጣብን ነው ብዙ ጊዜ። የለህም ላውረድህ። ጥሩ ሳሪ ቀጥይ፣ ይመልስልሻል። ወንድሞች አሉ። እሺ እንዴት ዋላችሁ? ኡስታዝ እንዴት ነው? ሳሪ እንኳን ደህና መጣሽ። ደህና ነሽ? እንኳን ደህና ቆይ። ደህና ነኝ። እንዴት ነው? ያው ገስለገስ ቁጥር ማለት ነው ክርስቲያኖች የሰድቡሽ እንደሆነ አውቃለሁ እንጂ ነገር ፕራይቬት አድርጊው። እሺ ለጽፉልሽ ማለት ነው። የፈለግሽውን ጥያቄ ጠይቂ። ቁርአን ያላህ ቃል ለመሆኑ ማስረጃ ምንድነው ብለሽ ጠይቀሻል። እሱ ነው አይደል ጥያቄሽ? ሌላም አለኝ። ይሄኛው ይመስላል። አይ ችግር የለም። ያው ወንድሞች ይመልሱልሻል። አብሽር። እሺ የመጀመሪያ ጥያቄ ቁርአን የአላህ ቃል መሆኑ ምንድነው ማረጋገጫው? ሁለት ደግሞ ማረጋገጫ ካለውስ ማነው ማለት ማነው እማኝ የአይን እማኝ አለ ወይ ቁርአን ወርዶ የአላህ ቃል መሆኑ የተናገረ ሰው አለ ትክክለኛ የአላህ ቃል መሆኑ? እሺ ሳሪ ኮነን አለ ኮነን ይበታው ና ላ ያደርጋለሁ። አንተ ነው የምታወራው። አውራ ቢስሚላህ ሰላም አለይኩም ሁላችሁም እዚህ ያላችሁ። ዛሬ ቁርአን የአላህ ቃል ለመሆኑ ማረጋገጫውን የፈለግሽው ከቁርአን ውስጥ ነው ወይስ ደግሞ ከቁርአን ውጪ ነው የፈለግሽው አንቺ? ኖ ከቁርአን ውጪ ሳይሆን እዛው ቁርአን ላይ ቁርአን ላይ መጀመሪያ ቁርአን ላይ ስጠኝና ሌላም ጥያቄ አለኝ ከዛ ጋር ተያይዞ ለዛ ነው። እሺ ቁርአን ላይ ስጠኝ መጀመሪያ። ኦኬ ቁርአን ላይ በጣም ብዙ ቦታ ላይ አላህ Subhanahu Wa Ta'ala ቁርአን እንዳወረደ ይናገራል። ሐዲስ ላይም በጣም ብዙ ሐዲሶች አሉ አላህ Subhanahu Wa Ta'ala ቃል እንደሆነ የሚያሳየው። ከነዛ ውስጥ ሱረቱ ተውባ አለ። ሱረቱ ተውባ ላይ አላህ Subhanahu Wa Ta'ala ምን ብሎ ይናገራል? ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ብሎ ይናገራል። ከላሙላህ ብሎ ጠርቶታል ማለት ነው። ቁርአን የአላህን ቃል እስከሚሰማ ድረስ ወደ አንተ አስጠጋው ከለላን ስጠው ብሎ ነብዩ ሰለላሁ ዐለይሂ ወሰለም እንትን ይላቸዋል። ሌላ ደግሞ ሱረቱል በቀራ ላይ ምን ብሎ ይናገራል? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ፣ ይሄ መጽሐፍ ከአላህ ዘንድ ለመሆኑ ምንም ጥርጥር የለበትም ብሎ ይናገራል በግልጽ ማለት ነው። ስለዚህ በጣም ብዙ አለ። ለምሳሌ ሐዲስ ላይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮች ማስቸገሯቸው እና ምን አሉ? የአላህን ቃል እንዳላሰማቸው አገዱኝ እኮ እነዚህ ሰዎች ምን ላድርግ ብሎ ከአንድ ሰሃባ ጋር ያወሩ ነበር። ስለዚህ ቁርአን የመካ ሙሽሪኮች ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን እዛ ላሉ ለታዳሚያን እንዳያሰሟቸው ሲከለክሏቸው ነበር። ስለዚህ በጣም ብዙ መረጃዎች አሉ። ይሄን ካየን አሁን አንቺ ምን አይነት መረጃ ነው የምትፈልገው ከዚህ ከቁርአን ውጪ? ይሄኛው ነበርም ግን ምንድነው እማኝ ማን ነው ማለት ትክክለኛ የአላህ ቃል መሆኑ አይቶ እኔ አይቻለሁ ብሎ የመሰከረ ይመስለኛል በጅብሪል አማካኝነት ሆኖ ለመሐመድ ነው አይደል የወረደው ቁርአን እና ከጅብሪልና ከመሐመድ ውጪ የተናገረ ሰው አለ ከሁለቱ ውጪ? አዎ ያስ በጣም ብዙ ምስክሮች አሉ። ለምሳሌ አንድ እንድታቂ የምፈልገው ነገር ምንድነው? አንደኛ ቁርአን ፕሮግሬሲቭ የሆነ ሬቨሌሽን ነው። በአንዴ ዱብ ብሎ የወረደ መጽሐፍ አይደለም፣ በጊዜ ሂደት የወረደ ነው። ለዛ ለምሳሌ የመጀመሪያ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሂራ ዋሻ ጅብሪልን አግኝተውት ነበር። ከዛ ጅብሪል ማንነቱን ገለጠላቸው። ይሄን ናሬሽን ኢብኑ ከሲር ላይ ሙሉ ለሙሉ ታገኘዋለሽ ሰሂህ በሆነ እንትን ማለት ነው ሰነድ እና ጅብሪል ዐለይሂ ሰላም እኔ ጅብሪል ነኝ አንተ የዚህ ኡማ መልእክተኛ ነህ ብሎ ከዛ በኋላ ኬብስ ነብዩ ሰለላሁ ዐለይሂ ወሰለም የገለጹትን ነገር በሐዲስ ላይ ማለት ነው። ሐዲስ ላይ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም 5 የቁርአን አንቀጽ እንደወረደላቸው ተነግሮናል። ነብዩ ሰለላሁ ዐለይሂ ወሰለም ሂራ ዋሻ ውስጥ ጅብሪል አግኝቶኝ እንዲህ አለኝ ብሎ ተናግረዋል።
እዛ ውስጥ ሲሆን እንግዲህ ማንም አልነበረም። ግን እዛ ውስጥ ሪቪል የተደረጉ ቨርሶች 5 ብቻ ናቸው። ከዛ በኋላ ግን በጣም ብዙ ኢንሲደንቶች አሉ። ጅብሪል አለይሂ ሰላም በሰው መልክ መጥቶ ከዛ በኋላ ደግሞ ኢቨን ለምሳሌ 2 መላእክት ወርደው ነብዩ ሰለላሁ ዐለይሂ ወሰለም ያዩ ሰሃቦች አሉ ለምሳሌ። ኦኬ። እና አንድ እንድትረጂ የምፈልገው ነገር ምንድነው ቁርአን በአንድ ዱብ ያለ መጽሐፍ ሳይሆን በጊዜ ሂደት ስለሆነ የመጀመሪያውን የጋር ሒራ ውስጥ ያሉ ነገር ከሳቸው ጋር ማንም ባይኖርምና ማንም ባያይም ከዛ በኋላ ላለው ነገር ግን አተስት አድርጓል። ሁለተኛ ደግሞ ቁርአን ራሱ እንደ ተአምር ነው። አንደኛ ቁርአን የሚባለው ነገር ራሱ ተአምር ነው። አብዛኞቹ የመካ ሙሽሪኮች በመካ ውስጥ የነብዩ ሰለም ጠላቶች ይሰልሙት የነበረው በቁርአን ነው። ቁርአን ይሰማሉ፣ ከዛ በኋላ ይማርካቸዋል። ከዛ በኋላ የጠንቋዮችን ሰምተናል፣ የጠንቋዮችን ቃል ሰምተናል፣ የገጣሚዎችን ቃል ሰምተናል፣ የሁሉንም ቃል ሰምተናል፣ የሙሐመድ ግን ይለያል፣ ይሄማ ከአላህ ዘንድ መሆን አለበት ብሎ በጣም ብዙ ሰዎች ሰልመዋል። ከነዛ ውስጥ ለምሳሌ አንድ ታሪክ ላይ የሚነገር አለ። ጡፌል ይመስለኛል ከሌላ ከተማ ወደ መካ እየመጣ ሳለ ወደ መካ ሂጃ እንትኑ አለ አይደለ ከተማ ወደ ከተማው ሊገባ ሲል አንድ መሐመድ የሚባል ጠንቋይ ሰውዬ አለና የሱን ሰውዬ ንግግር እንዳሰማው ጠንቋይ ነው በንግግሩ ያታልልሃል ያጭበረብርሃል ብለውት ከዛ ጆሮ ስገባ ጆሮ ጥጥ አድርገህ ግባ አሉት። ከዛ በኋላ ገባ ልክ ከገባ በኋላ አጋጣሚው የነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሰማ። እሳቸው የሚናገሩት ንግግር ማለት ነው አጋጣሚ። ከዛ በኋላ ይሄ ድምጽ ኬት ነው የሚመጣው ይሄ መልእክት ኬት ነው የሚመጣው ብሎ እየተጠጋ መጣ። ጠንቋዮችን አይተናል፣ ብዙ ሁሉንም አይተናል። ግን የነብዩ ሰለላሁ ዐለይሂ ወሰለም ንግግር እንትን አይደለም። ተማማ ነው ስሙ አላህ አለሰው ጡፈይል መሰለኝ ብቻ ቆይቷል። እና ይህ ሰሃባ በዚህ ምክንያት ሰለመ። ስለዚህ እነዚህ የመካ ሙሽሪኮች አብዛኞቹ ቁርአን ለነሱ ተአምር ሆኖ ስለታያቸው ነው የሰለሙት። ከዛ ውጪ ደግሞ ለምሳሌ በቁርአን ውስጥ በጣም ብዙ ተአምራቶች አሉ። በሰው ልጅ በዚያን ጊዜ ላለ በጭራሽ ደግሞ በዛ ጊዜ ላለ ሰው የሰው ልጅ ሊደርስባቸው የማይችላቸው ነገራቶች አሉ። በነዚህ ምክንያት ይህንን ነገር ስለያዘ እነዚህ ነገሮችን ስለያዘ ቁርአን ተአምራዊ መጽሐፍ መሆኑን አውቀው የሰለሙ ሰዎችም አሉ። በዚህ ሰዓት ያሉ ሰዎች ማለት ለምሳሌ ቁርአን ያያሉ፣ ውስጥ ያሉትን ኮንተንት ያያሉ፣ ሊንጉስቲክ ሚር እንትኖችን ያያሉ፣ አፕሮች ተጠቅመው ያያሉ ለምሳሌና በጣም ብዙ አይነት አፕሮች ተጠቅመው ሄደውበት ከዛ በኋላ ይሄማ ከሰው ልጅ ሊሆን አይችልም ይሄ ከአላህ ነው ብለው ወይ ደግሞ ከአንድ መለኮታዊ ከሆነ አካል ነው የመጣው ብለው አተስት ያደርጋሉ። በዚህ ጊዜ ያሉ ሰዎች ማለት ነው። ሳይንቲስቶች ለምሳሌ ሲሰልሙ ታያቸዋለች። የሆነ ነገር ጥናት አድርገው ምናምን ነገር ይደርሱበታል። ከዛ በኋላ ከዛሬ 1400 ዓመት በፊት ይሄ ነገር እንዲህ የሚባል መጽሐፍ ላይ ተቀምጧል። ሄደው ቼክ ያደርጉታል። ከዛ በኋላ ኮንትራስት ያደርጉታል። ከዛ በኋላ ልክ ነው ይሄ ነገር ይባላል። ቀደምት ከሳቸው በፊት የነበሩ መጽሐፍቶች ደግሞ የተሳሳቷቸውን ነገራቶች ቁርአን ልክ ሆኖ ያገኘዋል። በታሪክ ተኪደው በሂሮግራፊክስ ምናምን ነገር የሚባል አለ። ይሄ ከሙሳና ከፊርዓውን ታሪክ ጋር የሚያያዝ ነገር ማለት ነው። ባይብል የተሳሳተበትን ፓርት ቁርአን ሄዶ ያስተካክሏል። ሂስትሪም ባይብልን ተሳስታ ይላል፣ ቁርአን ልክ ነው ይላል። እንደዚያን ታሪኮች አሉ። በጣም ብዙ ሚራክሎች አሉ። ከነዛ ውስጥ የተወሰነውን ነው የነገርኩሽ። ጥያቄ ካለሽ መጠየቅ ይችላልሽ። እሺ ወንድሞችም አሉ። እሺ ወንድም ግን ማለት ያስረዳኸኝ ገብቶኛል። ግን እኔ የፈለኩት እንዳላቋረጥ ብዬ ነው። እንደዚህ ሜንሽን አድርገህ የምትነግረኛለህ። ለምሳሌ አሁን ቁርአንን ያወረደው ጅብሪል ወይም ደግሞ ገብርኤል ነው ብለን ሜንሽን እንዳረግ ነው ያዩትም አካላት እንደዚህ ናቸው ብለህ ሜንሽን የምታደርገዋለህ። ያህንን ነው ማወቅ የፈለኩት። ይቅርታ እንዳላቋረጥ። ለምሳሌ ኦኬ ችግር የለውም። ለምሳሌ ቁርአን እንዳልኩሽ ፕሮግሬሲቭ የሆነ ሬቨሌሽን ነው። በጊዜ ሂደት የወረደ መጽሐፍ ነው። የሆነ ኢንሲደንቶችን አስመልክቶ የሚመጣ ነገር ነው። ለምሳሌ በጣም ፌመስ የሆነ ታሪክ አለ ቁርአን ላይ ታሪክ አልሙጃዲላ ሱረቱል ሙጃዲላ ማለት ዛቺያ የተከራካሪዋ ማለት ነው። ከባሏ ጋር ተጣልታ በሆነ ነገር ከዛ በኋላ ባሏ የሆነ ነገር ይላታል። ከዛ በኋላ የሆነ ይጠልቃታል ነገር ማለት ነው። ፍትሃዊ ባል አንቲ ከዛህሪ ኡሚ ይላታል። አንቺ ልክ እንደ እናቴ ነሽ ነገር ይላታል ማለት ነው ለሚስቱ። ሚስትየው ቅር ይላትና ወደ ነብዩ ሰለላሁ ዐለይሂ ወሰለም ትመጣለች። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም የተከሰተውን ነገር እየተናገረች አይሻ ደግሞ እየሰማች ነበር። ያቺ ሴቷ የመጣችው የነብዩ ሰለላሁ ዐለይሂ ወሰለም ቤት ነው።
እና ሙስተቂም አዛ እንዲልብኝ ነው ጋይስ በማል ተገባላችሁ ሻተን እንዳለም ይታረጋለሁ እኔ ሶ አንድ ለምሳሌ ፌመስ የሆነ ናሬሽን አለ አይሻ ረዲየላሁ ዐንሃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤታቸው ከመጣቸው ሴት ጋር ያወሩ ሳለ ከዛ አላህ Subhanahu Wa Ta'ala ቁርአንን አወረደ ከዛ የተናገረችው ሐዲስ አለ ፌመስ ሐዲስ ሱብሃነ መን ወሲዐት ሰምዑሁ አልአስዋት ትላለች ለዚያ ድምጾችን ሁሉ መስማትን በቃ በሚገርም መንኩ በእንደው ምንም ሳያቅተው ድምጾችን ለሚሰማው አምላክ ጥራት ይገባው ሁሉንም ድምጽ ለሚሰማው አምላክ ጥራት ይገባው ትላለች ከዛ እሷን እየሰማዋት ወዲያውን ወረደ ብላ ትናገራለች ሱረቱል ሙጃዲላ ማን قد سمع الله قول التي تجادلك في زوجها ስንተኛው ቻፕተር እንደሆነ አላውቅም ጋይስ ቻፕተሩና ንገሯት ሱራ ሷን አስመልክቶ 58 ሱራ 58 ነው አይደል ሱረቱል ሙጃዲላ يس ከሱረቱል ሐዲድ ቀጥሎ ያስ 58 ያ 59 ሱረቱል ለምሳሌ ይሄንን 58 ሱራ 58 ሱረቱል ሙጃዲላ ይባላል አንዴ ቆይ ማስታወሻ ያስኩ ሱረቱል ሙጃዲላ ሱራ 58 ብለሽ ካልሽው ችግር የለውም ይመጣልሻል እሺ ፌመስ የሆነ ታሪክ ነው ይሄን አላህ Subhanahu Wa Ta'ala እንዳወረደባቸው አይሻ ትናገራለች እሷ ደግሞ ስትናገር እንዳልኩሽ እኔ ድምጹን አልሰማዋትም ትላለች ጓዳ ሆኜ ድምጹን የሷን ሴትዮ የምታወራው ነገር አልሰማዋትም ግን አላህ ከአርሹ በላይ ሆኖ ከሰባት ሰማያቱ በላይ ሆኖ የሷን ድምጽ ሰማ ለዛ ነው ሱብሃነ መን ወሲዐት ሰምዑሁ አልአስዋት ምናምን ትላለች እኔ ከዚህ ሆኜ ያልሰማሁት አምላኬ ከዛ ሆኖ ሰማ ትላለችና ያንን ነገር ስለሰማ አላህ Subhanahu Wa Ta'ala ቁርአን አወረደ ለዛች ሴትዮ የሚሆን ከዛም በኋላ ያሉ ሰዎች የሱረቱል ሙጃዲላ ከዛም በኋላ ያሉ ሰዎች መመሪያ የሆነን ህግ አወረደ ማለት ነው በጣም ብዙ ኢንሲደንቶች አሉ ለምሳሌ አቡበከር ረዲየላሁ ዐንሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የበድር ጦርነት ላይ ማለት ነው ዱዓ ያደርጉ ነበር እጃቸውን ከፍ አድርገው ዱዓ ያደርጉ ነበር ጋይስ አዛን ብሎብኛል እሺ ሳሪ እንትን ኡስታዝ ሙስተቂም ካለ ሰላም አለይኩም ቀጥልለት ይሄ አሁን በድር ላይ ያነሳው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉበት ከዛ መላእክቶች እንደመጡ ምናምን ሰሃቦች እንዳዩስን ታሪክ በተነግራት በጣም አሪፍ ነው ወሳኝ ነው ምናምን አተመቸ ወአለይኩም ሰላም ወራህመቱላሂ ወበረካቱ እኛ ጋዛን እንዲወጣ ነው ኦሬዲ ነገር ግን ለሐዳሽ መጣ ታሪኩን ለሳሪ እንዳይጠራቀምባት እንዳይበዛባት እንደኔ አብዛኛ ሱሮቹን እኔ ሁለት ቻሌንጅ ወይም ሁለት እንደ ቻሌንጅ ነገር ከእህቶች ጋር በውስጥ መስመር አይዛ ብታወራ ጥሩ ነው ቅድም ሜንሽን ያደረገልሽ ኡስታዝ ሙሐቅቅ አሪፍ ታሪክ ሂስቶሪ ሜንሽን የተደረገበት እንትን ነው ሲቀጥል ደግሞ ከሙሽሪኮች ከካህዲዮኖች ጋር የነበረውን ሌላ ሱራ ልስጥሽና 53 ላይ ነው አተቀድ 53ኛ ሱረተ ነጅም ላይ እኔ እንትን ራሱ ምንድነው ይሄ ሱራውን ራሱ ከነገርከኝ ራሴ ከፍቼ ማንበብ እችላለሁ ሜንሽን ብቻ ካረክልኝ ገብቼ እኔ ራሱ ማየት እችላለሁ ያው አሁን ይሄ ገለልተኛ እኔ ይሄንን አንብቤ ያልኩብሽ የሆነ ምክንያት በራስሽ የምትረጂው ነገር አለና ሱረተ ነጅም ካህዲኖቹን የሰገዱበት ሱራ ናት ብቸኛው ሱራ ናት ስለወርድበት ሰዓት ላይ ካህዲዎቹን ይሄንን ቁርአን መጨረሻ ላይ የተገዙበትና የተማረኩበት ፖዚሽን ስላለ ላስት ታይማቹ ላይ አያው ልክ እንዳለቀች ካህዲኖቹ እንዳለ ካፊሮቹን ስጁድ ወርዶ ነበር ወይም ስግደት ወርዶ ነበር ማለት ነውና 53ኛ ሱረተ ነጅም ብለሽ ዛሬ ታሪኩን እንትን ብታደርጊ ጥሩ ነው በተመለከተ ደግሞ 80% ቁርአን ላይ ሂስቶሪካሊ የሚያስቀምጡትን አብዛኛው ግልጽ የሆኑ ፖይንቶች ማለት ግን እኔ እንደኔ ዩቲ አንድ ነገር ሜንሽን ከምናደርግላት እሱ ራሱ ካንታያቸው ቁርአንን ከአንድ እስከ መጨረሻ ገለልተኛ ሆነ በራሷ ፍሪ ታይም ላይ የበለጠ ሞር ብታነብ የነፈተር በዚህ ነገር ነው እውነት ፈላጊ ድምጽ ያስተቀበል طيب የቁርአኑን ባህሪ ምን መሰለሽ በተለይ ያኔ ሙስሊሞች ላልሆኑላችሁ የመሳብ እንትን አለው የሆነ ሰስፔንስ የሚፈጥርብሽ ነገር አለ
ሰው የምታነቢት ቢያንስ ከአንድ እስከ መጨረሻ እንደ ማንኛውም መጽሐፍ አድርገሽ አንብበሽ ያልተረዳሽበት እየጠየቅሽ ብትሄጂ ጥሩ ነው። በመካከል እንትን የሚደረግ እንደ ሀሳቤ ነው እና ኢንሻአላህ ቀጥሉበት። እሺ አንድ ጥያቄ ልጠይቅን። እሺ ደስ ይለኛል። እሺ ግን አንድ ጥያቄ ልጠይቅ። አሁን ከዛ በፊት ቁርአን ለነብዩ ከመውረዱ በፊት ሌላ መጽሐፎች ነበሩ አይደለ? ለኢየሱስ ምናምን የወረዱ ማለት ነው። እነዛ መጽሐፎች ላይ ነብዩ መሐመድ እንደሚመጣ እዛ ይሰማል። ከዛ በፊት እንትን ብናረግን ሳሪ ደስ ይለኛል። አሁን እስልምና ላይ ያነሳሻቸው ኦብጀክሽኖች አሉ። ለምሳሌ አሁን እስልምና ላይ ያነሳሻቸው ኦብጀክሽኖች አሉ። ፎር ኢንስታንስ ቁርአን ከአምላክ ስለመሆኑ የሚልና ሁለተኛው ደግሞ ለነብዩ መሐመድ ምስክራቸው ማን ነው የሚል ነውና ተመሳሳዩን ነገር መጽሐፍ ቅዱስ ውስጥ ላሉት ነቢያቶች አፕላይ ማድረግ እንችላለን። ሳሪ እኔ መጠየቅ አልፈልግም ብዬ ነው ከመጀመሪያው የገባሁት። መጠየቅም መማመር አልፈልግም ማለት እውቀቱ የለኝም። መጀመሪያም ለኡስታዝ ጀማል ነግሬያቸዋለሁ። እኔ ለማር ነው የገባሁት። ስለማላውቅ ይቅርታ። እየጠየኩሽ ሳይሆን በሁለቱም በኩል እንድታይ ብዬ ነው። አንዳንድ ጊዜ ምን መሰለሽ ሳሪ፣ መስፈርት ብለን ስናወጣ ለምሳሌ አሁን ሳሪ እኔም ሰው ነኝ አንቺም ሰው ነሽ። ከዛ ኤቨርቢ አንተ ለምንድነው የምትመገበው ለምንድነው የምትበላው ካልሽ ሰው ስለሆንኩ ነው አልሻለሁ። አንቺም እኮ ትበያለሽ እኔም እበላለሁ። we are human beings አይደል? ነብዩ መሐመድ ጋር መጭና ምስክር እኮ የላቸው ምስክር እኮ ያስፈልጋል ስትይ ኦኬ፣ ስለዚህ ለነብይነት መስፈርት ምስክር መኖር ነው። ኦኬ፣ መጽሐፍ ቅዱስ ላይ ሄድና የሙሴ ምስክር ማን ነው? የዳንኤል ምስክር ማን ነው? የሕዝቅኤል ምስክር የኤርሚያስ ምስክር ማን ነው ብዬ ጠይቃለሁ ማለት ነው። ተረዳሽ? ገብቶኛል። እና ሴም ቲንግ ብታይም ጥሩ ነው ብዬ ነው። ኤኒዌይስ ችግር የለውም። ቀጥይ በቃ። ኦኬ እሺ፣ ይሄኛው የመጨረሻውን ትመልስልኛለህ? ወአለይኩም ሰላም ወራህመቱላህ። አለ ሀበሻ አንድ ሐሳብ አለ ጨርሳትና እሺ ትቀጥላለሽ። እሺ አኺ ችግር የለውም። ሐሳብ ካለ መጨረሻ ላይ ታቀርባለሽ አኺ። እሷን እናስቀድማት ከይቅርታ ጋር ከፈቀድክልን። እኔ የፈለኩት ሁለተኛ ጥያቄ ከዛ በፊት የነበሩ መጽሐፎች ላይ ነብዩ መሐመድ ሜንሽን ተደርጓል ከኢየሱስ በኋላ እንደሚመጡ ቀድሞ በነበሩ መጽሐፎች ላይ ተገልጿል ወይስ አልተገለጹም የሚለው ማወቅ ፈልጋለሁ። ለምን በእኛ ያው መሐመድ በየምንድን ነው የሚባለው የመጨረሻው ነብይ ወይም ነብይ ነው ብለን በእኛ እምነት አናምንም። የለም የመጨረሻው ነብይ እና እዛኛው በነበሩ ቀደምት በነበሩ መጽሐፎች ላይ ነበሩ። እነዛ መሐመድን ሜንሽን አድርጎ ጠቅሷል። ለምሳሌ አሁን ለኢሳ በወረደለት መጽሐፍ ላይ መሐመድ ሜንሽን ተደርጎ ነበረ። ይሄን ታስረዳኝ ይፈልጋሉ። ኦኬ እሺ፣ ይሄ ነገር አድረስ ላድርገው ከሆነ አለ። እሺ ቀጥል። አላህ ያ ሳሪ ሰው አንቺ አሁን እየጠየቅሽ ያለው ምንድነው? አንድ ነብይ መሆኑን ከምናውቅበት መንገዶች ውስጥ አንዱ ከሱ በፊት በነበሩ ነብያቶች ወይ ደግሞ መጽሐፍቶች ስለሱ ሊተነበይ ይገባል ነው አይደል? አይ እንደ መስፈርት አላስቀመጥኩትም። ምክንያቱም መስፈርቱ ይሄ ነው ብዬ እንትን አለ። ምክንያቱም አሁን በእናንተ አስተምሮ መሐመድ ራሱን የቻለ የተለያዩ ተአምራቶችን አሳይቷል። ይሄንን አውቃለሁ። ነገር ግን በመጽሐፍቶች አሳይተው ላይ ነው ጨረቃ እንትን ብለዋል ምናምን። ትናንትና ኢምራን ጋም ገብቼ ተምሬያለሁ። ነገር ግን ተአምር ማሳየቱ ብቻ በቂ ነው ብለህ ታስባለህ? ማለት ተአምራቱ ምናልባት ተአምር ማድረግ ብቻ ሳይሆን ለምሳሌ ትንቢት መናገር አለበት። ትንቢት እየተናገረ
ተአምር እየሰራ ከዛው ሰዎችን ሄዱ የሚያጭበረበር ምናምን ከሆነ ሰዎችን የሚያጭበረበር ከሆነ ያደረጋቸው ነገሮች አሉ እኮ ማለት ተአምራቱ እንደ ደረጃቸው ትናንትና አሁን ስማር እንደ ደረጃቸው የተለያየ ተአምራትን አብዛኛው እንትኖች አሳይቷል ራይት። ስለዚህ ያንን ነገር እንደ እንትን ልንይዘው እንደ እንትን ልንይዘው እንደምን ማለት ነው እንደ ይሄ በቃ ልክ ናቸው እውነትም ነብይ ናቸው ምናምን ብለህ እንዳትቀበል የሚያደርግህ ነገር አለ። ቢካዝ ሁሉም ነብዮች የየራሳቸው አምላካቸው የሰጣቸውን ተአምራት አሳይተዋል። ስለዚህ ያ ነገር እንደተቀበል ማለት የሚያሳዩት ማለት ነብይ የሚያሳዩት ፖይንቱ ምንድነው? እሱማ መሆናቸውን ለሰዎቹ ሊያሳዩአቸው አምላክ እንደተላከው እኮ ወንድሜ ምን መሰለህ ያንን እኮ የሚያስተምረው የናንተ ስለ አሁን መሐመድ እንደዚህ ያደረገ ኢየሱስ እንደዚህ ያደረገ ሲባል መሐመድ እንደዚህ ያደረገ ብሎ የሚያስተምረው የናንተ መጽሐፍ ነው። ገብቶሃል? ኖ የኛ መጽሐፍ አይደለም። ሳሪ እሱ ጋር ይሳሳትሽው የኛ መጽሐፍ አይደለም። ይኸውልሽ እንደዚህ ነው አንድ ሰው እንደዚህ ይኸውልሽ ለምሳሌ እንደዚህ ሆነን ኖርማል እናወራሽ እኔ ለምሳሌ ተአምር ሰርሰራ በመጽሐፍ ውስጥ ተአምር ሰርቻለሁ ብዬ ካሳለፍኩኝ ተአምር ሰርቻለሁ ማለት ነው ሳሪ? አይ ኖ ይሄው ሎጂክ የሆነ ጥያቄ እኮ ነው። እንደዚህ አይደለም። ሰርቷል የሚባለው ምን ሲሆን ነው? ገባኝ። ተአምር ሲሆን ተአምር ሰራ የሚባለው ኮናን ተአምር ሰራ የሚባለው እኔ ለራሴ የመሰከርኩት ነገር ሳይሆን ከኔ ውጭ ያሉ ሰዎች ያን ነገር አይተው ሲመሰክሩልኝ ነው አይደል? አዎ ትክክል እኮ ልክ እኮ ነው። አሁን ያ እነዛ መስካሪዎቹ የሙስሊም መጽሐፍ ነው ልትያቸው ነው? ኖ አይ ዊትነሶች ናቸው። ፈርስት ሃንድ አይ ዊትነሶች ናቸው። ያዩትን ነገር ነው እያስተላለፉ ያሉት። ገባሽ እኮ ወንድሜ? አሁን የመጽሐፍ ነው የሚባለው ኖ የመሐመድን አሁን እሺ ይቅርታ ስላቋረጥኩ አሁን የመሐመድን ተአምራት አሳየ ብሎ ቁርአን ላይ ሲያስቀምጥ ቁርአንን የምትቀበሉት እናንተ ናችሁ አይደለ? ማለት እስልምና ላይ ያሉ ሰዎች ነው ያንን ሊቀበሉት የሚችሉት። አሁን ግን ከእስልምና ውጪ ደግሞ እንዳለ ሰው ስናስብ ከተአምራቱ ወተን ነው ከተአምራቱ ወተን ምናልባት እነዛ አሉ ተብሎ ከዛ ቀደም በነበሩ መጽሐፎች ላይ የሳቸው ወይም ደግሞ ይቅርታሽን መሐመድ ምናምን ስል እንትን እንዳትሆን ያቀለልኩ ምናምን እንዳይመስላችሁ ግን ይሄ ስማቸው እዛ ጋር ሜንሽን መደረግ ነበረበት። ማለት እንደ አንድ አሁን አምላክ እሳቸውን ሊያስነሳ ካሰበ ከዛ ቀደም በነበሩ መጽሐፎች ላይ እንዴት ስማቸው ሜንሽን አልተደረገም? ካለስ አለ ከሌለስ የለም። ይሄንን ነው ማወቅ የፈለኩት። ኦኬ ስለዚህ አንቺ በግልጽ ስማቸው መጠቀስ አለበት ነው? ይኸውልህ ለምሳሌ ወንድሜ መሐመድ ተብሎ ግዴታ መሐመድ ላይሆን ይችላል። ለምሳሌ አሁን በእናንተ ቁርአን ማለት ነው መሐመድ ጨረቃን የከፈለ ይመስለኛል ብቸኛው ነው አይደለ? መሐመድ ጨረቃን የከፈለ ነብይ ያለ ይመስለኝ። በነዛ አሁን ለምሳሌ በኢየሱስ በወረደለት መጽሐፍ ላይ ጨረቃን የሚከፍል ብቸኛ የሆነ መላእክት ይመጣል። አሁን ደግሞ ነብይ ይመጣል ተብሎ ሜንሽን ተደርጓል ወይ? ገብተዋል? ቢያንስ አሁን መሐመድ ተብሎ ባይጠቀስ ሰላም አለይኩም ድምጽ ይሰማል? ሰላም አለይኩም። አንድ ነገር ልናገር እንትን ዘርግፉኝ ነበርና አሁን ሲመለስ ግን አላችሁ ኮፒ ሊንክ አድርጉ እስኪ። አሁን ፎዚታ ቤቲ ምናምን እየዞሩ ነው ገስት ላይ ይኑሩ አይኑሩ አይታየኝም ለኔ። ኦኬ ጋይስ ኮፒ ሊንክ አድርጉ ምናምን ነገር ታብታብም አድርጉ ሌሎቻችሁ። ኦኬ ሳሪ እና ሀሳብ ድምጽ ይሰማል? እኔ አንቀጹን ባቀረብኩ ሙሐመድ ሰለላሁ ዐለይሂ ወሰለም ስማችሁ በግሪከኛ ላይ እና ሐጅ አይነት ባለፈው አውርታችሁ ነበር። ይሄንን ነገር ተጠቅሶ ነበረ። ውሳ የፈለገችው ሜንሽን ይሄ ነው በመጽሐፍ ቅዱስ ላይ። ይሄ ነገር እንደዛ ሳይሆን ኡስታዝ ሙስጠቂም እሷ ያለችው ምንድነው መሰለክ ነብይ እንደዛ ነው ልክ ናቸው። እሳቸው ከለልታ እንደዛ ነው የፈለኩት። ቀደምት በነበሩት መጽሐፎች ላይ የእሳቸው ስም ሜንሽን ተደርጎ ነበር ወይ? በግልጽ መሐመድ ተብሎ ባይጠቀስም ከመጡ በኋላ እሳቸው ያደረጉት የተለያዩ ተአምራቶች አሉ እና እነዛ ተአምራቶች ቀደምት በነበሩት መጽሐፎች ላይ ተጠቅሰዋል ወይ ነው? በግልጽ ባይጠቀስም በተዘዋዋሪ ተጠቅሰዋል ወይ? ኦኬ ስለዚህ እኔ እንደዚህ ላድርግልሽ። ቀደምት በነበሩት መጽሐፎች እሳቸው መጠቀሳቸውን አውቀው እሳቸውን ሲጠብቅ ቆይቶ እሳቸውን አግኝቶ የሰለመ ሰው ባመጣለሽስ? ይቅርታ
ቀደምት በነበሩት መጽሐፍቶች ውስጥ ስለሳቸው ተናግሮ እንደዚህ አይነት ምልክት አለው ተብሎ ተነግሮት ከዛ በኋላ እሳቸውን ሄዶ እንደተባለው ቀደምት በነበሩ መጽሐፍት ውስጥ እንደተጠቀሰው ሄዶ ቼክ አድርጎ ነብዩን አግኝቷቸው ከዛ ቼክ አድርጎ ያንን ምልክት ከዛ የሰለመ ሰው ብነግርሽስ? ለምሳሌ አሁን ያ ምልክት ከሳቸው ውጪ ማንም ያላደረገው ነው ማለት ነው። አሁን ማንም ባይብል ላይ ለምሳሌ ባይብል ላይ ማለት ነው ወይ ይቅርታ በማል ስለገባው ሩቅ መሄድ እኮ አያስፈልግም። ምሳሌ አሁን መኃልየ ዘሰሎሞን ላይ ምዕራፍ 5 ቁጥር 16 ላይ ዕብራይስጥኛውን ስናየው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም በግልጽ የተቀመጠበት አለ። እንደዛ አይነት ብናሳያት ሩቅ ባንሄድ በጣም አንዛዛ ነው ነገሩ። ኦኬ እና ዕብራይስጥኛው ላይ ሄደን መኃልየ ዘሰሎሞን ማየት እንችላለን። መሐመድም የሚለውን የዕብራይስጥ ቃል ለማን እንደተቀመጠ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሆነ ማሳየት ይቻላል። ይቅርታ በማል ስለገባው መክፈት ይችላል። አሁን ዕብራይስጥኛውን ራሱ ክፈት ይችላል። ችግር የለውም ክፈት ይችላል። እዛ ማድረግ ይቻላል። አዲስ ኪዳንም ላይ በነገራችን ላይ ማሳየት እኮ ይቻላል። በአዲስ ኪዳንም የነብዩ መሐመድ ስም ተጠቅሷል። ያው በእርግጥ የግሪክ ሌክሲካን እንትኖችም በአዲስ ኪዳንም ስማቸው ተጠቅሷል። ግን የመጣው ፓራክሊቶስ በሚል ነው የመጣው። ለምሳሌ በመጽሐፍ ቅዱስ ሳሪ የጴጥሮስ ስም ማን ነው? ማን ተብሎ ነበር የሚጠራው? ጴጥሮስ አላውቅም። ጴጥሮስ ስምዖን ነበር አይደለ? ስምዖን ነበር። ኢየሱስ ነው እኮ ጴጥሮስ ብሎ ይጠራው አይደለ? አለት ማለት ነው በግሪከኛ። ጴጥሮስ ማለት አለት ማለት ነው። አንተ አለት ነህ፣ አንተ ጴጥሮስ ነህ፣ በአንተ ላይ ቤተክርስቲያኔን እመሰርታታለሁ አለው። በአንተ ላይ ጉባኤውን ኤክሊሲያን መሰረታለሁ አለው። እዛ ጋር ጴጥሮስ አይደለም ብሎ ይጠራው። እሺ እዛ ጋር ጴጥሮስ ብሎ ሳይሆን የጠራው ኢየሱስ ኬፋ ብሎ ነው የጠራው። መጽሐፍ ቅዱስ ላይም ኬፋ እያለ ይጠራዋል። ኬፋ ማለት በአራማይከኛ አለት ማለት ነው። እሺ አሽኮ እሱን አሳየኝ ታዲያ። እሱ ካለሽ አሳይ። ይሄን ምሳሌ ያመጣውልሽ ምንድነው? ብዙ ጊዜ የወንጌል ጸሐፊዎች ስሞችን ኢየሱስ ያወራው በአራማይከኛ ነውና ወደ ግሪከኛ ቋንቋ የመተርጎም ልማድ አላቸው። ኢየሱስ ጴጥሮስን ሲጠራው ጴጥሮስ ብሎ ሳይሆን ኬፋ ብሎ ነው የሚጠራው። ኬፋ ተብሎም ተጠርቷል ጴጥሮስ መጽሐፍ ቅዱስ ላይ። ግን አሁን አንተ ያልከው ትራንስሌት ስናደርገው ይሃኛው መሐመድ የሚለው ነው የሚመጣው ማለት ነው አይደል? እንደዛ ነው። በቁርአን ላይ ችግር የለም። በቁርአን ላይ አላህ Subhanahu Wa Ta'ala ሲነግረን ምን አለ? ኦኬ የመኃልየ ዘሰሎሞን ታሳይሽና ከዛ እንሄዳለን። እሺ ይቀጥይ በቃ። እሺ ቆይ ራሴን በትልቁ እያደረኩ ነበር አንዴ። በትልቁ ማድረግ አልቻልኩም።